ሰላም ሰላም እንደምናላችሁ። ይህ የ12ኛ ክፍል ማትማቲክስ ነው። በዚህ ቪዲዮ እንግዲህ ኢንትራንስ ኤግዛም ነው የምንሰራው የ2017 ማለት ነው። ሶ ኢንትራንስ ኤግዛሙ 60 ጥያቄዎች ናቸው ያሉት። ከ60 ጥያቄዎች መካከል በዚህ ቪዲዮ ወይም ደግሞ በፓርት 1 10ዎቹን እንሰራለን። ከዛ ፓርት 2 10 እያል 60ዎችን በስድስት ክፍል የምናይ ይሆናል ማለት ነው። የመጀመሪያውን ክፍል በዚህ አካውንት ፖስት አደርግላችኋለሁ። የሚቀጥሉትን ሌሎች ፓርቶች ደግሞ በኤክሰርሳይዝ መስሪያ አካውንታችን ፖስት የማደርገው ይሆናል ማለት ነው። ሶ እዚህ ጋር እንግዲህ እንደምታዩት ማትማቲክስ የ2017 ወይም ደግሞ በፈረንጆች በ2025 የነበረ ጥያቄ ነው ማለት ነው። 3 ሰዓት ነው የተሰጠው። ሰው ቀጥታ ወደ ጥያቄዎቻችን ነው የምንገባው ማለት ነው። ግልጽ በሆነ ወይ ለመስራት እንሞክራለን። ሶ የመጀመሪያ ጥያቄ እንግዲህ ምንድነው የሚለው which of the following is true about the cosecant value of the given angle ነው የሚለው። ከዛ question number 1 ኦኬ፣ ስለ ኮሴካንት ወይም ደግሞ ስለ ትሪግኖሜትሪክ ነው የሚዋራው ማለት ነው። ኮሴካንት ማለት የሳይን ኢንቨርስ ነው ማለት ነው። ስለዚህ ኮሴካንት ስለ ኮሴካንት ትክክል የሆነው ኤ ይልና ኤ ምን ይላል? ኮሴክ 45 ዲግሪ which is equals to 1/√2 ይላል። ኦኬ ቢ ይልና ደግሞ ቢ ኮሴክ 45 አሁንም ኮሴክ 45 ዲግሪ which is equals to what √2 ይላል። √2 then ሲ ጋር ስንመጣ ሲ ኮሴክ 135 ኮሴክ 135 እኩል ይሆናል ዋት ኔጌቲቭ 1/√2 and ዲ ኮሴክ 135 ዲግሪ which is equals to ኔጌቲቭ √2 ይለናል። ስለዚህ ከአራቱ መካከል ስለ ኮሴካንት ትክክል የሆነው የትኛው ነው ስንል ኮሴክ ማለት ምን ማለት መሰላችሁ? ኮሴክ ማለት 1/ሳይን ማለት ነው። ኦኬ ኮሴክ ማለት 1/ሳይን ማለት ነው። ስለዚህ ኮሴክ 45 ዲግሪ ማለት ኮሴክ 45 ዲግሪ ማለት which is equals to 1/ሳይን 45 ዲግሪ እንደማለት ነው። የመጀመሪያውን ስንሰራ ማለት ነው። ስለዚህ ኮሴክ 45 1/ሳይን 45 ከሆነ ሳይን 45 ማለት ደግሞ 1/√2 ማለት ነው። ስለዚህ which is equals to 1/√2 then ምን ይሆናል? √2 ይሆናል ማለት ነው። ስለዚህ ኮሴክ 45 which is equals to √2 የሚለው ትክክለኛ መልሳችን ነው ማለት ነው። ስለዚህ ኤ ኮሴክ 45 1/፣ ይሄ አይደለም። ቢ ኮሴክ 45 እኩል ነው 1/√2 መልሳችን ቢ ነው የሚሆነው ማለት ነው። ቢ ይሆናል። እዚህ ጋር ከመጣን ግን ኮሴክ 135 ዲግሪ ኔጌቲቭ 1/√2 እዚህም ኮሴክ 135 ኔጌቲቭ አይሆንም ጭራሽ። ለመሰላችሁ በሳይን ህግ ኦኬ ሰፕሊመንታሪ የሚባል አለ። ሰፕሊመንታሪ አንግሎች ማለት ድምራቸው 180 የሚመጡ ሳይን ቫልያቸው አንድ አይነት ነው። ያ ማለት ሳይን 135 እና ሳይን 45 እኩል ናቸው። 45 እና 135 180 ስለሚመጡ ማለት ነው። ኤኒዌይስ መልሳችን ኮሴክ 45 እኩል ነው ስንት ይመጣል? √2 ይሆናል ማለት ነው። ኩዌሽን ነምበር 2 አብራችሁን እያነበባችሁ a worker of a company borrowed ብር 100,000 from a company's credit and saving association እንግዲህ ከቁጠባና ብድር ተቋም የሆነ ሰራተኛ 100,000 ብር ይበደራል ማለት ነው። ከዛስ she agreed to pay 10% of the loan during the agreement and on the remaining amount to pay ብር 3,000 or 3,000 monthly plus interest in 36 monthly installment. What is the total amount of money she paid to the credit and saving association ይላል። ከዛ ኤ 108,000 ቢ 116,000 ሲ 106,000 ዲ 118,000 ይላል። ኩዌሽን ነምበር 2 ሎን ሪፓይመንት ኦኬ ከብድር መመለስ ጋር የተገናኘ ጥያቄ ነው ማለት ነው። ስለዚህ የሆነ ሴትዮ ስንት ነው እየተበደረችው? መጀመሪያ 100,000 ተበደረች።
100,000 ተበደረች 100,000 ብር። ኦኬ ከዛ በአግሪመንቷ መሰረት 10% ልትከፍል ተስማማች። 10% ማለት 0.1 ማለት ነው። የማንን የ100,000 ሲባዛ በ100,000 ታደርጋላችሁ። እኩል ነው ስንት ይመጣል? 10,000። ስለዚህ መጀመሪያ 10,000 ብር አለ። ከዛ በ36 ወራት ውስጥ 3,000 ልትከፍል ነው የተስማማችው። ኢንስታልመንት ማለት ሬጉላር በሆነ ታይም ኢንተርቫል የሚከፈል ክፍያ ወይም ደግሞ ብድርን የመመለስ ሂደት ነው ኢንስታልመንት ብለን የምንጠራው ማለት ነው። ስለዚህ 36 ወር አለ ሲባዛ በ3,000 እኩል ነው ስንት ይመጣል? ላውዙት ይሄ 108 ይመጣል። 108,000 ማለት ነው። በ36 ወራት የምንከፍለው 108,000። መጀመሪያ ላይ ደግሞ 10% ስለምትከፍል 10,000። ከዛ ሁለቱን ደምሩት 10,000 ሲደመር 108,000 እኩል ይሆናል 118,000። ይህን ያህል ብር ነው ለካምፓኒ የምትመልሰው ማለት ነው። ኦራይት። ስለዚህ ኤ 108,000 ብር ይላል፣ ቢ 116,000 ብር ይላል፣ ሲ 106,000 ይላል፣ ዲ 118,000 ይላል። ስለዚህ አንሰር ማን ነው የሚሆነው? አንሰር ዲ ይሆናል ማለት ነው። ለኩዌሽን ነምበር 2። ከዛ ኩዌሽን ነምበር 3 እንሸጋገራለን። ኩዌሽን ነምበር 3 እዚህ ጋር እንስራ ውስጥ ኩዌሽን ነምበር 3 ኩዌሽን ነምበር 3 ደግሞ ሊኒየር ኢኩዌሽን የተሰጠው which of the following statement is true about the given system of linear equations ይለናል። ከሚከተሉት ሊኒየር ኢኩዌሽኖች ወይም ሲስተም ኦፍ ሊኒየር ኢኩዌሽን ትክክል የሆነ ወይም እውነት የሆነ የትኛው ነው ማለት ነው። ኤ ጥያቄውን ይዩት። ኤ ኤክስ ፕላስ 3y which is equals to 2 and 2x minus 5y which is equals to 1 is a non-homogeneous system ይላል። ቢ 3x minus y which is equals to 1 and x plus 3y which is equal to 0 is a homogeneous system ይላል። and c x plus 3y which is equal to 6 and 2x minus 5y which is equal to 2 is a homogeneous system ይላል። and d 2x plus y which is equal to 0 and x minus 4y which is equal to 0 is non-homogeneous system ይላል። እዚህ ጋር ሆሞጂኒየስ ሲስተም ማለት ምንድን ነው የሚለውን ነገር መጀመሪያ አንደርስታንድ ማድረግ መቻል አለባችሁ። ሆሞጂኒየስ ሲስተም ማለት ሲስተም ኦፍ ሊኒየር ኢኩዌሽን ሆኖ ኮንስታንቱ ዜሮ የሚመጣ ከሆነ ማለት ነው። ኮንስታንቱ ዜሮ የሚመጣ ከሆነ ለምሳሌ ዲን ብታዩት፣ ለምሳሌ 2x plus y which is equal to 0 እና x minus 4y which is equal to 0 ሆሞጂኒየስ ነው። ግን ዲ ላይ is non homogeneous ነው የሚለው አይደለም። ሶ ትክክል የሆነው የቱ ነው ካልን ቾይስ ኤ x plus 3y which is equal to 2 እና 2x minus 5y which is equal to 1 is non homogeneous ይላል። non homogeneous 0 ቢሆን ኖሮ 2 እና 1 homogeneous ይሆን ነበር። ያ ማለት መሰላችሁ x plus 3y which is equal to 2 እና 2x minus 5y which is equal to 1 የሚል አለ አይደለ? የማን የኤ ማለት ነው። የኤ ይህ ምንድን ነው? ነን ሆሞጂኒየስ ነው። ነን ሆሞጂኒየስ ሲስተም ነው ማለት ነው። ነን ሆሞጂኒየስ ሲስተም። ሆሞጂኒየስ ለመባል 2 እና 1 0 መሆን መቻል አለባቸው። ዲ ላይ ስንመጣ ደግሞ ተመልከቱ። ዲ ላይ ስንመጣ ደግሞ 2x plus y which is equal to 0 x minus 4y which is equal to 0 የሚል ሲስተም አለ። ይህ ምን ነበረ? 0 ስለሆነ ሆሞጂኒየስ ነበረ። ግን ምርጫው ላይ ኢዝ ነን ሆሞጂኒየስ ሲስተም ነው የሚለው። ስለዚህ መልሳችን ማን ይሆናል? አንሰር ኤ ይሆናል ማለት ነው። ለኩዌሽን ነምበር 3 ማለት ነው። ኦልራይት። ከዛ ኔክስት ኩዌሽን ነምበር 4 ላይ እንሄዳለን። ኩዌሽን ነምበር 4 ደግሞ if a fair six-sided die is tossed once, then what is the probability of getting of a factor of 4 ነው የሚለን። ኦኬ አሁን እዚህ ጋር ደግሞ ቶስ ልናደርግ ነው የሆነ ዳይ። ሶ አራተኛ ጥያቄ
አራተኛ ፕሮባቢሊቲ ነው የተጠየቀው። የፕሮባቢሊቲ ጥያቄ ነው። እንግዲህ የሆነ ዳይ ነው ቶስ የተደረገው። ሳምፕል ስፔስ የምንላቸው እንግዲህ 1 2 3 4 5 6 ናቸው። ኦኬ ከዛ ፕሮባቢሊቲ ኦፍ ኢቨንት አሁን እሱን ልንፈልግ ስለሆነ ኢቨንቶቹ እነማን ናቸው ካልን ደግሞ ኢቨንት የምንላቸው ደግሞ እነዚህ ብዛታቸው 6 ነው። ቶታል 6 አሉን። ከዛ የአራት አካፋይ የሆኑት ደግሞ 1 2 እና እራሱ 4 ማለት ነው። ኦኬ ስለዚህ ቶታል ስንት አለን? ቶታል 3 አለን። ስለዚህ ፕሮባቢሊቲ ኦፍ ኢቨንት which is equals to ኢቨንቱ 3 ሲካፈል ለቶታል ስፔሱ ለ6 which is equals to 1/2 ዜን ምርጫዎቹ ላይ እንግዲህ እንደምታዩት A5/6 ይላል፣ B1/3 ይላል፣ C1/2 ይላል፣ D1/6 ይላል። መልሳችን C ይሆናል። ስለዚህ አንሰር C ይሆናል ማለት ነው። አንሰር C። ኔክስት ኩዌሽን ነምበር 5 ላይ እንመጣለን። ኩዌሽን ነምበር 5 ኩዌሽን ነምበር 5 ደግሞ ኮንሲደር ዘ ፎሎዊንግ ዳታ ይለናል። ኮንሲደር ዘ ፎሎዊንግ ዳታ ዜን 13 16 19 19 19 19 24 27 ዜን ዋት ኢዝ ዘ ሚን ዲቪዥን አባውት ዘ ሞድ ኤ 3.75 ቢ 3 6 ማን ነው ሲ 4 ዲ 2.75 ይለናል። ስለዚህ which one the correct answer የትኛው ነው? መጀመሪያ ዳታዎችን እናስቀምጥ። አምስተኛ የተጠየቅነው ምንድነው? ሚን ዲቪዥን አይደለ? ሚን ዲቪዥን የተጠየቅነው ጊቭን ዳታ አለ 13 16 19 19 19 19 1 2 3 ከዛ 24 ከዛ 27 እነዚህ ጊቭን ዳታዎቻችን ናቸው። መጀመሪያ ምንድነው የማደርገው መሰላችሁ? ሞድ ነው የምፈልገው። ሞድ ማለት ሃይ ፍሪኩዌንሲ ያለው ወይም ደግሞ ድግግሞሽ ያለው ማለት ነው። 19 ነው እንደምታዩት 4 ጊዜ ተደግሟል። ሞድ which is equals to 19 አለ። ስለዚህ ሚን ዲቪዥን which is equals to the summation of the magnitude of the absolute value ማለት እችላለሁ x minus mod over what n ማለት ነው። ኤናችን ስንት ነው? ኤናችን ማለት ቶታል ነምበር ኦፍ ዳታ ነው። 1 2 3 4 5 6 7 8 ነው ያለን። ከዛ እያንዳንዱን እንሰራለን። the summation of x minus mod over n ማለት x ማለት 13 ሲቀነስ 19 ሲደመር 16 ሲቀነስ 19 ሲደመር 19 ሲቀነስ 19 ስንት ጊዜ? 4 ጊዜ ማለት ነው። 19 ሲቀነስ 19 ሲደመር 19 ሲቀነስ 19 1 2 3 ሲደመር 19 ሲቀነስ 19 ሲደመር 24 ሲቀነስ 19 24 ሲቀነስ 19 ሲደመር 27 ሲቀነስ 19 ኦቨር ለስንት አደርገዋለሁ? ለ8 አደርገዋለሁ፣ ለብዛቱ ማለት ነው። ከዛ ይሄ ማግኒቲዩድ ስለሆነ ፖዚቲቭ ወይም አብሶሉት ቫልዩ ስለሆነ ከ13 ሲቀነስ 19 6 ሲደመር ከ16 ሲቀነስ 19 ማግኒቲዩድ ስለሆነ አሁንም 3 ሲደመር ይሄ 0 ነው። 0 ሲደመር 0 ሲደመር 0 ሲደመር 0 ከ19 ሲቀነስ 19 19 ሲቀነስ 19 ምናምን ስለሆነ ነው 0 አልኳችሁ። ከዛ ከ24 ሲቀነስ 19 ስንት ይመጣል? 6 ነው የሚሆነው ነው 5 ሲደመር 5 ሲደመር እሺ ከ27 ሲቀነስ
19 ስንት ነው? 8 አይደል? 8 ሲካፈል ለስንት አደርጋለሁ? ለ8 አደርጋለሁ። እኩል ይሆናል 3 እና 6 9 9 እና 5 14 14 እና 8 22 ሲካፈል ለ8 ስንት ይመጣል መሰላችሁ? 2.75 2.75 ይመጣል። ስለዚህ ቾይዝ ዋት ቾይዝ ዲ ዘ ኮሬክት አንሰር መልሳችን ምን ይሆናል? አንሰር ዲ ይሆናል። አንሰር ዲ ይሆናል። ኦኬ question number 6 question number 6 ስለምንድን ነው የሚዋረው? given the sequence 3 6 12 24 then what is the 10th partial sums of the sequence ይላል። ስለዚህ የተጠየቅ አስረኛውን ፓርሻል ሰም ነው። ኦኬ አስረኛውን ፓርሻል ሰም ነው የተጠየቅ ነው። ሶ ይህንን ለመስራት ስቴፖች አሉ። የመጀመሪያው ታይፕስ ኦፍ ሲኩዌንሱን አይደንቲፋይ ማድረግ ነው። ከዛ የሳሜሽን ፎርሙላን መጠቀም ነው። ሶ ሲኩዌንሱ እንደምታዩት እንግዲህ 3 ካለ በኋላ 6 ዳብል እየሆነ ነው። 6 12 12 24 እንደዚህ አይነት ሲኩዌንስ ጂኦሜትሪክ ሲኩዌንስ እንለዋለን። ስለዚህ A1 which is equal to 3 ነው። R ማለት ደግሞ A2 ኦቨር A1 ስለሆነ 6 ሲካፈል ለ3 እኩል ነው 2 ነው። ስለዚህ አራችን 2 ነው ማለት ነው። ኦልራይት ከዛ ማንቀረን ሳሜሽኑን መፈለግ ኤስ10ን መስራት ማለት ነው። ኤስ10 which is equal to ፎርሙላችን እንደመሰላችሁ A1 into r the power of n minus 1 over r minus 1 አድርገን ነው የምንሰራ። ፎርሙላችን ይሄ ነው። A1 ስንት ነው? A1 ማለት 3 into r ስንት ነው? 2 the power of n ስንት ነው? 10 አይደለ? 10 ሲቀነስ 1 ሲካፈል r minus 1 ማለት ከ2 ሲቀነስ 1 ይሆናል። ከ2 ሲቀነስ 1 which is equal to 3 ሲባዛ to the power of 10 ማለት ስንት መሰላችሁ? 1024 ሲቀነስ 1 ሲካፈል 2 ሲቀነስ 1 ማለት 1 ነው። then ይሄን እንሰራለን ማለት ነው። which is 3 times 1000 ስንት 23 which is equal to 3 በ3 9 3 በ2 6 3 በ0 0 ከዛ 3069 የሚል ምርጫ አለ ነው። A 1023 B 1027 C 3069 D 3075 our answer is 3069 choice C answer C እንላለን ነው። ኔክስት ኩዌሽን እንቀጥላለን። ቀጣይ ጥያቄ ኩዌሽን ነምበር 7 ኩዌሽን ነምበር 7 የተሰጠን ምንድነው? ኳድራቲክ ኢኩዌሽን ነው። if one roots of the equation 2x square minus 8x plus k which is equal to 0 exceeds the other by 2 then what is the value of k? A 1 B 4 C 6 D 3 ይለናል። ኦኬ ምንን ጋር እናጥፋው። ኦኬ ሰባተኛን በለውና ሶ የተሰጠን እንግዲህ 2x ስኩዌር ማይነስ 8x ፕላስ ኬ እኩል ነው 0 ነው። ስለዚህ የኤ ቫልዩ 2 ነው። የቢ ቫልዩ ኔጌቲቭ 8 ነው። የሲ ቫልዩ ደግሞ ኬ ነው። ከዛ ሌሳይ R1 እና R2 አሉ ነበር። ኦኬ ከዛ ሩቶች ናቸው የኳድራቲክ ኢኩዌሽን ሩቶች ናቸው እነዚህ R1 እና R2 ሶ ሩሎች አሉ። ሁለቱን ሩቶች ስንደምራቸው R1 ሲደመር R2 እኩል ይሆናል ማይነስ B ኦቨር A ይሰጠናል። ኤንድ ስናበዛቸው ደግሞ R1 ታይምስ R2 ማለት K ኦቨር A ነው። ስለዚህ እነዚህን ፎርሙላዎች በመጠቀም
የኬን ቫልዩ መፈለግ እንችላለን ማለት ነው። ሶ መጀመሪያ ከመደመሩ እንሂድ። አሁን እዚህ ጋር ጥያቄያችን ምን ይላል መሰላችሁ? አር1 አር2ን በስንት ይበልጠዋል ይለዋል። በሁለት ኤክሲድስ ባይቱ ያ ማለት አር1 እኩል ይሆናል አር2 ሲደመር ሁለት ማለት ነው። ስለዚህ እንደምል እስኪ በአር1 ፈንታ ይህን መተካት እንችላለን። አር2 ሲደመር ሁለት ሲደመር አር2 እኩል ይሆናል ማይነስ ቢ ኦቨር ኤ ነው። ቱ አር2 ፕላስ 2 which is equals to ማይነስ ቢ ማለት ማይነስ ኦፍ ማይነስ 8 ማለት ነው። 8 ማለት ነው ኦቨር ኤ ማለት ደግሞ 2 ነው። ኦኬ ከዚህ ስንት ማለት ነው? አራት ማለት ነው አይደለ? ስለዚህ 2r2 ፕላስ 2 እኩል ነው 4። ከዛ ሁለቱን ወደዛ ወሰዷትና 2r2 which is equals to 4 minus 2 which is equals to 2 ይሆናል ኦቨር 2 ስታደርጉት r2 ስንት መጣ? 1 መጣ። r2 ልብ በሉ r2 እኩል ነው 1 መጣልኝ። r1 ማለት ደግሞ r2 ፕላስ 2 ስለሆነ r1 እኩል ይሆናል 1 ፕላስ 2 እኩል ነው 3 መጣ። ስለዚህ ሩቶቼ ሩት 1 እኩል ነው 3 ሩት 2 እኩል ነው 1። ከዛስ አሁን r1 እና r2 ዋጋ አግኝቻለሁ። ከዛ ኬን አይደለም የምፈልገው። ኬን ለማግኘት ደግሞ ይኸው r1 ታይምስ r2 እኩል ነው ኬ ኦቨር ኤ። r1 ስንት ነው? 3 ሲባዛ r2 1 እኩል ይሆናል ኬ ኦቨር ኤ ስንት ነው? 2 ከዛ 3 እኩል ይሆናል ኬ ኦቨር 2 ኬ እኩል ይሆናል 3 ሲባዛ በ2 6። ሶ ምርጫችን ላይ 6 የሚላል ወይ ኤ 1 ቢ 4 ሲ 6 ዲ 3 ይላል። አወር አንሰር ኢዝ ሲ 6። አንሰር ማን ነው? ሲ። ኦኬ አይ ቲንክ ክሊር እንደሆነላችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው ሀሳባችሁን። 8ኛ ጥያቄ ላይ ደርሰናል። 8ኛ ጥያቄ ምን ይለናል? ሳፖዝ ይላል suppose two triangles are similar by side similarity theorem. If the side lengths of one triangle are 2 cm, 4 cm, and 6 cm, and the shorter sides of the other triangle is 9 cm long, then what is the length in centimeters of the other two sides of the triangle? A 9 and 27, B 18 and 21, C 9 and 21, D 18 and 27 ይላል። አሁን እንግዲህ ሲሚላሪቲ ቲዮረም ነው የምንሄደው። ትራያንግል ሲሚላሪቲ ቲዮረም፣ አንደኛው ትራያንግል ይሄ ነው እንበል፣ ሁለተኛው ትራያንግል ደግሞ ይሄ ነው እንበል። ኦኬ ይህ ኤ ቢ ሲ ዲ ኢ ኤፍ ነው። ስለዚህ የአንደኛው ትራያንግል ሳይድ ሌንግዞቹ ተሰጥተዋል 2 ሴንቲሜትር ከዛ ኔክስት 4 ሴንቲሜትር እና ስንት እና 6 ሴንቲሜትር ተሰጠኝ ሴንቲሜትር። ከዛ የሁለተኛው ደግሞ ሾርተስት ነው የተባልነው። ከሶስቱ ሾርተስት የሚባለው ለዚህ ትይዩ የሆነው አሁን የዚህ የአንደኛው ትራያንግል ሾርተር የሚባለው ኤቢ ነው 2 ሴንቲሜትር። ስለዚህ ዲኢ ነው ማለት ነው 9 ሴንቲሜትር የሚሆነው የ9 ሴንቲሜትር ማለት ነው። ሶ በሲሚላሪቲ ቴራም መሰረት እንግዲህ ዲኢ ኦቨር ኤቢ እኩል ይሆናል ኢኤፍ ኦቨር ቢሲ ማለት እንችላለን። ወይም ደግሞ 9 ሲካፈል ይህንን ኤክስ ይህንን ዋይ እንበለውና 9 ሲካፈል ለ2 9 ሲካፈል ለ2 እኩል ይሆናል ኤክስ ሲካፈል ለ6 ኤክስ ሲካፈል ለ6 እኩል ይሆናል ዋይ ሲካፈል ለ4። አያችሁ፣ ይህን ለዚህ አካፍላችሁ እኩል ይሆናል ይህ ሲካፈል ለዚህ እኩል ይሆናል ዋይ ሲካፈል ለ4 አድርገን መስራት እንችላለን። ስለዚህ ይህን ክሪክሮስ አድርጉት። 9 ሲባዛ በ6 ስንት ይመጣል? 54 ነው። 54 እኩል ይሆናል 2x ኦቨር 2 ስታደርጉት ኤክስ እኩል ይሆናል ስንት መጣ? 27
ስለዚህ ኤክስ 27 ሴንቲሜትር ነው። 27 ሴንቲሜትር። እሺ አሁን 9/2 እኩል ነው ዋይ ኦቨር 4 በሉት። ይሄ 9/2 ጋር እኩል ስለሆነ ክሊክ ክሮስ አድርጉት። 2 በዋይ 2y እኩል ይሆናል 4 በ9 36 ኦቨር 2 ስታደርጉት ዋይ እኩል ይሆናል ስንት ይመጣል? 18 ዋይ ማለት 18 ሴንቲሜትር ነው። ስለዚህ 18 እና 27 የሚል ምርጫ ካለን መልሳችን ይሆናል ማለት ነው። 18 እና 27 የሚለው ምርጫ ዲ 18 እና 27 ይላል። አንሰር ዲ ይሆናል ማለት ነው። አንሰር ዲ ይሆናል። ኦኬ ኔክስት ኩዌሽን 9ኛ ጥያቄ ላይ ማለት ነው። ኮንሲደር ዘ ፎሎዊንግ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል። ከዛ ኤክስ ተሰጥቶናል። ኢንተርቫሉ 9 ነው። ከ0 እስከ 9፣ ከ10 እስከ 19፣ ከ20 እስከ 29፣ ከ30 እስከ 39 እና ከ40 እስከ 49 ይላል። ከዛ ፍሪኩዌንሲው የመጀመሪያው 4፣ ከዛ 3፣ ከዛ 6፣ ከዛ 5፣ ከዛ 2 ተሰጥቷል። ዴን ዋት ኢዝ ዘ ክላስ ሚድ ፖይንት ኦፍ ዘ ፎርዝ ክላስ። ክላስ ሚድ ፖይንት ነው የተጠየቀው፣ ክላስ ማርክ ማለት ነው። ስለዚህ ክላስ ማርክ ምን ያክል ነው? ክላስ ማርክ ኤ 35.5፣ ቢ 24.5፣ ሲ 55.5፣ ዲ 34.5። ኦኬ 9ኛ። ከዛ እንግዲህ ኤክሳችን የመጀመሪያው ከ0 እስከ 9፣ ከዛ ፍሪኩዌንሲ ምን ያክል ነው? 4። ከ10 እስከ 19 ፍሪኩዌንሲው 3፣ ከ20 እስከ 29 ፍሪኩዌንሲው 6፣ ከ30 እስከ 39 ፍሪኩዌንሲው 5፣ ከ40 እስከ 49 ፍሪኩዌንሲው 2። ስለዚህ ይሄ ኤክስ ነው የፍሪኩዌንሲ ነው ብለን እንደዚህ ነው ቴብሉን የምናዘጋጀው አይደለ? ላይክ ዲስ። ይሄ ፍሪኩዌንሲ ዲስትሪቢዩሽን ነው፣ ግሩፕድ የሆነ ማለት ነው። ግሩፕድ የሆነ ፍሪኩዌንሲ ዲስትሪቢዩሽን ቴብል። ስለዚህ የተጠየቅነው ፎርዝ ክላስ ነው። ፎርዝ ክላስ ማለት 1 2 3 4 ያ ማለት ከ30 እስከ 39 ነው። ስለዚህ ክላስ ማርክ ማለት ክላስ ማርክ ወይም ደግሞ ክላስ ሚድ ፖይንት ማለት ላወር ሊሚት ፕላስ አፐር ሊሚት ዲቫይድ ባይ 2 ማለት ነው። ሶ አራተኛው ፎርዝ ክላስ ላይ ላወር ሊሚቱ ስንት ነው? 30 ሊሆናል። 30 ሲደመር አፐሩ 39 ሲካፈል ለ2 የስንት ይመጣል? 69 ሲካፈል ለ2 which is equals to 34.5 34.5 የሚለው ማን ነው? ቾይስ ዲ። ስለዚህ አንሰር ቾይስ ዲ። ዳትማስ ከባድ የሚባል ጥያቄ አይደለም። ባይደው ቀላል ጥያቄዎች ናቸው እስካሁን ድረስ ያሉት። ኩዌሽን ነምበር 10 ኮንሲደር ዘ ላይን ሰግመንት ፒኪው የተባለ ላይን ሰግመንት አለ። ኮንሲደር አድርጉ። ፒኪው የተባለ ላይን ሰግመንት አለ። ከዛ ዊዝ ፒ ማለት እዚህ ጋር 1,-1 ነው። ኤንድ ኪው ማለት ደግሞ 4,2 ነው። 4,2 ነው። ከዛ ዜን ዊች ኦፍ ዘ ፎሎዊንግ ፖይንት ዲቫይድ ፒኪ ኢንተርናሊ ኢን ዘ ሬሽዮ 2:1 ሬሽዮ ስንት 2:1 ሬሽዮ ማለት ነው። ስለዚህ እዚህ ጋር ሴክሽን ፎርሙላ እንጠቀማለን ማለት ነው። ሴክሽን ፎርሙላ ምን አይነት ሴክሽን? ኢንተርናል ዲቪዥን ማለት ነው። ኦኬ ኢንተርናል ዲቪዥን። ስለዚህ ሴክሽን ፎርሙላን ለመጠቀም ሴክሽን ፎርሙላ ማለት እንዴት መሰላችሁ? እዚህ ጋር መጀመሪያ ሬሾቹ 2:1 ማለት m1 እና m2 አለኝ ማለት ነው እዚህ ጋር። ኦኬ m1 ስንት ነው? m1 2 ነው። m2 ደግሞ ስንት ነው? 1 ነው ማለት ነው።
በዚህ ሬሾ ነው ዲቫይድ የተደረገው። ስለዚህ በዚህ ሬሾ ዲቫይድ ቢደረግ ዜን which of the following points divide PQ። ስለዚህ በዚህ ሬሾ ለሁለት ተከፈለና ዲቫይድ የተደረገችባት በተከፈለችባት ፖይንት የት ጋር ነው የምትሆነው? እዚህ ጋር ነች፣ እዚህ ጋር ነች፣ እዚህ ጋር ነች፣ የት ጋር ነች? ኢንተርናሊ የትኛው ጋር ነች? ያችን ነው የምንፈልጋት። ስለዚህ M1 እና M2 አለ። ሶ ሴክሽን ፎርሙላ ማለት M1 x2 ፕላስ M2 x1 ኦቨር M1 ፕላስ M2 ወይም ይሄንን M ማለትም ትችላላችሁ፣ ችግር የለውም። ኮማ እዚህ ጋር ደግሞ M1 y2 ፕላስ M2 y1 ኦቨር M1 ፕላስ M2። ሶ ይሄ የኤክስ ኮኦርዲኔት ነው፣ ይሄኛው ደግሞ የዋይ ኮኦርዲኔት ነው ማለት ነው። ስለዚህ M1 ስንት ነው? M1 ማለት 2 ማለት ነው። 2 ሲባዛ በኤክስ2 ኤክስ2 ማለት እዚህ ጋር አንድ ነገር ወቁልኝ። ይቺ x1 ነች፣ ይቺ x2 ነች፣ ይቺ y1 ነች፣ ይቺ y2 ነች። ኦኬ፣ ወይም ግልጽ ለማድረግ ያክል x1 x2 y1 y2 እናድርግና x1 ማለት ስንት ነች? 1 x2 ማለት 4 y1 ማለት -1 and y2 ማለት 2 ናቸው። ስለዚህ እነዚህን መተካካት ማለት ነው። then x2 ማለት ስንት ነው ብለናል? 4 ማለት ነው። ሲደመር m2 1 ታይምስ x1 1 ኦቨር m1 ፕላስ m2 1 ፕላስ 2 3 ማለት ነው። ኮማ አደርጋለሁ። ከዛ m1 አሁንም ስንት ነው? m1 2 ታይምስ y2 ማለት 2 ነው። ኦኬ ፕላስ m2 ማለት 1 ነው። 1 ታይምስ y1 -1 ማለት ነው። ኦቨር m1 ፕላስ m2 3 ነው። ከዛ 2 ሲባዛ በ4 8 8 ሲደመር 2 ሲባዛ በ1 ነው። 8 ሲደመር 1 9 9 ኦቨር 3 ማለት 9 ኦቨር 3 ኮማ እንበለውና ይሄ ደግሞ 2 ሲባዛ በ2 4 ሲደመር 1 ሲባዛ በኔጌቲቭ 1 -1 4 ሲቀነስ 1 3 ለ3 ሶስተኛ ማለት ነው። which is equal to 9 ሲካፈል ለ3 3 ኮማ 3 ለ3 1 ስለዚህ 3,1 የሚል ምርጫ ካለ መልሳችን ይሆናል ማለት ነው። ሶ ኤ 2,0 ቢ 2,1 ሲ 3,0 ሲ 3 ዲ 3,1 ስለዚህ መልሳችን ዲ ይሆናል ማለት ነው። አንሰር ዲ ይሆናል። ስለዚህ ጋይስ ቀጣይ 11 12 በሌላ ቪዲዮ ነው የምንገናኘው፣ በሌላ ፓርት ማለት ነው። የመጀመሪያው ፓርት 10 ጥያቄዎችን በዚህ ወይ ሰርተናል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁ ግር ያላችሁ ጥያቄም ካለ መጠየቅ ትችላላችሁ። ይህ የመጀመሪያው ክፍል በዋናው አካውንት ፖስት ይደረጋል፣ በዚህ አካውንት ማለት ነው። ከዚህ በኋላ ያሉ ፓርቶችን ግን በኤክሰርሳይዝ መስሪያ አካውንታችን የምንፖስት ነው የሚሆነው ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ። ባባይ